ውድ የቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር ይቆይ። አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ ደግሞ ታላቅ በዓልን አካፍላችኋለሁ። የጥቁር ሕዝቦች መገለጫና ታሪክ የሆነውን ታሪክ በዝርዝር ላስቃኛችሁ ወደድኩ። አብራችሁን ቆይታችሁ ከሀገራችሁ ፍቅርና አንድነት እንድትካፈሉ እጋብዛችኋለሁ። አብረን እንቆይ። በዘመኑ አዋቂ ነን ሰልጥነናል በሚሉ ከዓለም አህጉራት ውስጥ ጥቂቶቹ አልሰለጠኑም በሚሉት ሀገራት ላይ ለጥፋት ባዘጋጇቸው የጦር መሳሪያዎች ታግዘው ወደ ግዛታቸው ዘምተው በጦር መሳሪያ ኃይል እያንበረከኩ ሀብት ንብረታቸውን ከመዝረፍ ባሻገር ስነ ልቦናቸውን በመጉዳት በሀገራቸው የእነሱ አገልጋይ እንዲሆኑ እነሱ የበላይ ሌላው የበታች መሆኑን አሳምነው ነበር። በዚህ ስነ ልቦና የበላይነትን ያገኙት ነጮች ሁሉንም ለመቀራመት እቅድ በማውጣት በተለይ አፍሪካ አህጉርን ሲከፋፈሉ ለቅድስት ሀገር ኢትዮጵያ ጣሊያን ደረሰቻት። እርሷም ለዘመናት ዝግጅት በማድረግ አገር አቆራርጣ ድንበር ተሻግራ አገር ሰላም ብሎ በግዛቱ ውስጥ የተቀመጠውን የኢትዮጵያን ሕዝብ እንደሌሎቹ ለማንበርከክ ተጉዞ ቀይ ባህርን ተሻግሮ በመግባት በዘመናዊ መሳሪያ ጦርነት የከፈተውን ከጠላት ጦር አዛዥ አንዱ የሆነው የጀነራል አልቤርቶኒን ጦር ኃይልና ጉልበቱ እግዚአብሔር የሆነው ኋላ ቀር መሳሪያ የነበረው የኢትዮጵያ ያልሰለጠነ ሲቪል ሕዝብ ታላቅና ብልህ የሆነው ንጉሠ ነገሥት ዳግማዊ አጼ ሚኒሊክ ሕዝቡንና እግዚአብሔርን ተማምኖ ጸሎት አድርጎ የቅርብ ሰራዊቱን ከታቦታቱ ጋር አሰልፎ ጸሎቱንም እያደረሰ ወረኢሉ ከተመ። የቀረው የኢትዮጵያ ሕዝብ ያለውን ስንቅና ትጥቁን በመያዝ እንዲከተለው በቅድስት ማርያም ስም አምሎት ስለነበረ ሕዝቡም የንጉሡ መሐላ ቃል ሰምቶ ጨርቄን ማቄን ሳይል በቦታው ደረሰ። ከንጉሡ በተሰጠው የጦር ትእዛዝ መሰረት ወራሪው የጣሊያን ጦር አሳምሮ በአማርኛ ቋንቋ በያዘው መሳሪያ እያናገረው ገጠመው። ታዲያ በዘመናዊ መሳሪያ የተደራጀውን እና በእጅጉ በዘመናዊ ወታደራዊ ትምህርት የሰለጠነውን የጠላት ጣሊያን ወራሪ ጦር ሰራዊት ገጥሞም ባላሰበው መንገድ አንኮታኩቶ ድል በማድረግ በቅኝ ተገዢው ለሆኑ ሁሉ ጥቁር ሰው ነጭ ቀለምን ያለውን ሰው ማሸነፍ እንደሚችል በጥይት እርሳስ በነጭ ደረት ሰሌዳ ላይ በመጻፍ ታሪክ ሰርቶ ዓለምን ማስደመም ብቻ ሳይሆን እስካሁን ዘመን ተሻጋሪ ድባቴ ውስጥ እንዲኖሩ ማድረግ ችሏል። ጦርነቱ በተጀመረ ከ5 ሰዓት ባልበለጠ ጊዜ ውስጥ 56ቱም የጣሊያን መድፎች ሙሉ በሙሉ ተማርከዋል። የቅኝ ገዢው ወራሪ ሰራዊት ከመሩት ጀነራሎች ጀነራል አልቤርቶኒ ሲማረክ የሰራዊቱ ዋና አዛዥ ጀነራል ባራቶሪ ከጥቂት አጃቢዎቹና በሽንፈት ከተበታተኑት የጣሊያን ወታደሮች ጋር ሸሽተዋል። በዚህ ድብልቅልቅ ያለ ውጊያ ከ56ቱ የጣሊያን መድፎች በተጨማሪ ብዙ ሺህ ቀላልና ከባድ መትረየሶች እንዲሁም የነፍስ ወከፍ ጠመንጃዎች በ10 ሺዎችና በ100 ሺዎች ከሚቆጠሩ መሰል ጥይቶች ጋር ተማርከዋል። በአጠቃላይ ምርኮ ወደ አዲስ አበባ የተጓጓዘው በ500 አጋሰሶች ተጭኖ ነበር። ይህ ሁሉ የሆነው የዛሬ 130 ዓመት የካቲት 23 ቀን 1888 ዓመተ ምህረት ነበር።
በኢትዮጵያ ንጉሠ ነገሥት ዳግማዊ አፄ ምኒልክ አዝማችነት በኢትዮጵያ የገበዝ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ታቦት ተራዳኢነት ዘላለማዊና ትውልድ የሚዘክረው አይረሴ መቼም የትም የማይደገም ታሪክ መስራት ተችሏል። የዓለም ሕዝብ ከሊቅ እስከ ደቂቅ መነጋገሪያ መሆን የቻለ አዲስ ታሪክ በመሆኑ ታላቁ የጥቁር ሕዝቦች ድል የአድዋ ድል በመላው ዓለም ፖለቲካ ላይ ከፍተኛና ዋነኛ ለውጦችን አምጥቷል። የእንግሊዝ ጋዜጠኞች በአድዋ ድል ማግስት የዓለም ታሪክ ተገለበጠ፣ ታላቅ የትውልድ ኃይል በአፍሪካ ተቀሰቀሰ ብለው ጽፈዋል። ኢንሳይክሎፒዲያ ብሪታኒካ የሚለው መዝገበ ቃላት ዘመናዊት የኢትዮጵያን የፈጠረው የተባሉት ዳግማዊ አፄ ምኒልክ በሌሉበት እርሳቸው በአካል ባልተገኙበት የነጻነት ተጋድሎ መሪዎች ጉባኤ የአፍሪካና የመላው ዓለም ጥቁር ሕዝቦች የነጻነት ተጋድሎ መሪ ተደርጎ ተመርጧል። ውድ ቤተሰቦች ታሪካችንን በልኩ ማወቅ ከቻልን የት ቦታ እንደነበርና አሁን ደግሞ ያለንበትን ሁኔታ ለይተን ማወቅ የምንችልበት ሁኔታ እናያለን። ከዚህ ተጋድሎ የምንረዳው የአንድ ሀገር ሕዝብ በአንድ ቋንቋ፣ በአንድ አካል፣ በአንድ መንፈስ መነጋገር ከቻለ እንኳን የሀገር ውስጥ ችግርን ይቅርና የትኛውንም ወራሪ ኃይል አሸንፎ መክቶ መመለስ እንደሚቻል በተግባር አሳይቷል። አፄ ዳግማዊ ንጉሠ ነገሥት ዘኢትዮጵያ ያደረጉት ተጋድሎም ይህንን ያሳየናል። ይህ ዘመን ተሻጋሪ የሆነ ማንም የማይረሳው መቼም የማይቀየር የማይለወጥ ማንም ይህን አይነት ታሪክ ሊሰራ የማይችል የማይደገም ታሪክ ሰርቶ ያለፈ ንጉሳችን ነው። ከዚህ ውጪም ንጉሠ ነገሥት አፄ ምኒልክ ብዙ ታሪኮችን ሰርተዋል። በሀገር ውስጥም ትምህርትን በስልጣኔ ሆቴልን፣ ከተማን፣ ስልክን፣ መንገድን፣ ትራንስፖርትን ሁሉን ነገር በዛን ዘመን ባልሰለጠነ ባልተማረ ጊዜ እንኳን ብዙ ነገር መስራት የቻለበት ሁኔታ እንዳለ ማየት እንችላለን። በአሁኑ ሰዓት ግን ምን ያህል ዘመናዊ መሳሪያዎች ማገዣ መሳሪያዎች እያሉን እንኳን ዘመናዊ ስራዎችን መስራት የማንችልበት ደረጃ ላይ ደርሰናል። የሰለጠንን ሆነን ወደኋላ ቀርተናል። ይህ ሁሉ የሆነበት ምክንያት የራሳችን የውስጥ ችግራችን መሆኑን በደንብ መረዳት ያስፈልጋል። እያንዳንዱ ታሪክ የራሱ ችግር ይኖረዋል። እያንዳንዱ ታሪክ የራሱ በጎ ነገር ይኖረዋል። ችግሮቹን በመንቀፍ በጎውን በመያዝ ችግሮቹ ላይ ተምሮበት የበለጠውን ለመስራት መትጋት እንጂ ወደኋላ እየተመለሱ የድሮውን ችግር እያነሱ ዋናውንና ዓለም ያደነቀውን ታሪክ ማድበስበስ ፈጽሞ የሚቻል ስላይደለ ይህንን ነገር በደንብ ተረድተን በቅጡ አውቀን የሀገራችንን ታሪክና ባህሏን ወጓን በደንብ ተረድተን በዛ መሰረት ልኖር የግድ ይላል። ውድ ቤተሰቦቼ ለዛሬ ያዘጋጁላችሁ የአድዋ በዓል መሰረት ምክንያት ማድረግ ይህን ይመስላል። ሌላውን ከተለያዩ መጽሐፍቶች ላይ ማንበብ ትችላላችሁ። እግዚአብሔር አምላክ ወዶና ፈቅዶ ለዚህ ቀንና ሰዓት ስላደረሰን አሸናፊም ስላደረገን ኃይላችን ሁልጊዜም እግዚአብሔር ነው። ምኒልክም እንደተናገረው የኔ ኃይሌ እግዚአብሔር ነው ብሎ ነው ተማምኖ ወደ ጦርነትም የገባውና ስለዚህ ሁልጊዜ ኃይላችን እግዚአብሔር እንደሆነ ረዳታችን ደግሞ ጻድቃን፣ ሰማዕታት፣ ቅዱሳን መላእክት፣ ቅዱሳን አባቶች የቤታችን ምልጃና ጸሎት እንደሆነ ተረድተን በዚህ ልክ መኖር ከቻለን ምንም የሚያቅተን ነገር እንደሌለ ከዚህ ታሪክ መረዳት እንችላለንና አብራችሁን ቆይታችሁ እስካሁን ሰዓት ስለተከታተላችሁ እጅግ አብርጌ አመሰግናችኋለሁ። አብራችሁን ስለነበራችሁ አመሰግናለሁ። ወደፊትም አብራችሁን እንደምትወዩ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱን። የተሻሉ ነገሮችን ለመስራት እንድችል እናንተ ሰብስክራይብ ማድረግ ወሳኝ ነው፣ ላይክ ማድረግ ወሳኝ ነውና ይህን እንዳትረሱ አበክሬ አሳስባችኋለሁ። ደህና ሁኑ።